في لفتي متكترش تزوري አማን በሌለበት አማን ክፍል ምን ትሰሪያለሽ? አያገባሽም። ዝም ብለሽ በማይመለከትሽ አትግቢ። ዞር በይ ልንከፍቲያው። ምንድነው ደግሞ ያልሽው ፎቶ? ዞር በይልኝ አሁን። ዞር በይልኝ አንቺ ቀውስ። ለምንድነው እንደዚህ የተናደድሽው ቃል? ቆይ ችግር አለ? አንቺ ልጅ አያገባሽም አልኩሽ እኮ። ዞር በይልኝ አሁን። ይኸውልሽ ካንቺ እንዳልጀምር። ምንድነው ከኔ የምትጀምሪው? መግደል ወይ ምን ነው ቃል ስለምን መገዳደል ነው የምታወሪው? ቆይ እሺ ቆይ እንደዚህ ሆነሽ የት ነው የምትሄጂው? እሱን በቅርብ ሰዓት የምታይ ይሆናል። ሄሎ ማን ቃል ካልበሞቹ ውስጥ ፎቶ አውጥታለች። እኔ እንጃ የሆነ ችግር ካለው ላሳውቅ ብዬ ነው። እሺ አንቺ ልጅ ግን ተጠንቀቂ። እንዴት ነው በዚህ ልክ ከካሌብ ጋር የምትጋፈጩ? ሽጉጥ እስከምትተኩሱብሽ ድረስ? አጋጣሚ ነው እንጂ እኔ ላይ ለመተኩስ አስቦ አልነበረም። ሞኝ አትሁኚ። በእርግጥ ከሌሎች ሴቶች በተሻለ እንደሚወድሽ አውቃለሁ። ግን ጥቅሙን ያጣቀን ሌላ ሰው ነው የሚሆንብሽ። ማመን አትችይም። አማንም ቤት አይቶት እኮ ነው። እና በዛ ሰዓት ውስጥ ያለውን ጭራቅ አይቼዋለሁ። በጣም ነበር የሚያስፈራው። እሱ ስለምን ይመጣል እንዴ? እኮ ካሌብን ግደለኝ ብሎ ከመለመን አይተናነስም። የኔ ነገር አስጨንቀዋል። ለዛ ነው። አንቺ ዘመደ ብዙ ነሽ የኔ እናት። ግን አንዳቸውም ከካሌብ ሊያስጥሉሽ አይችሉም። እና በሰላም ነው የጠፋሽው? እኔማ ስልክሽም አልሰራ ሲለኝ እንደባለፈው ያገተሽ መስሎኝ በጣም ተጨንቄ ነበር። እኔ እንደማልፈራውማ ያውቃል። ያው አመል ሆኖበት ነው እንጂ። ኧረ እኔማ አይቻለሁ። አንድ ሰው ነበር ሲከሰስ ካሌብ ክሱን ውድቅ የሚያደርግለት። ግን እሱን በሙስና ተጠርጥሮ ከስራው ታግዷል። እሱ ነው እንደውም የሚፈራሽ የሚመስለው። እንደፈለገ ሰዎችን እያንገላታ መኖር እንደማይችልና የሱ ጊዜ እንደሚያበቃ ማወቅ ነበረበት። አይገርምም? እኔም ሰሞኑን እየገመትኩ ነበር። ሰሞኑን ካሌብ ሁሉንም ሰው ማለት ይቻላል በጣም እየተለማመጠ ነው። ለኛ ጥሩ ዜና የሚሆነው ፍላሹን ስናገኘው ብቻ ነው። አየሽ አሁን ፍላሹን አግኝተነው ቢሆን ኖሮ ካሌብን ዘርረነው ነበር። እሱ ነገርማ መንፈስ ነው የሆነብኝ። በጣም እንደጓጓው ስለገባው ነው መሰለኝ ምንም ላገኘው አልቻልኩም። ታገኘዋለሽ፣ ተስፋ አትቁረጪ። እኔ ግን ፍላሹን ይጣለው ነው የሚመስለኝ። ያልፈለኩበት ቦታ እኮ የለም። ያለዚህ ፍላሽ አንቺም ነፃ አትወጪም። እኔም በቀሌን አላገኘም። ቲና ለራስሽ ስትይ ፈልጊ። ልክ ነሽ። ይሄ ፍላሽ ነው ነፃ የሚያወጣን። ቤቱንም ማገላብጬ ቢሆን እፈልገዋለሁ። ጎበዝ፣ እንዲህ ነው በወኔ መፈለግ። ይሄ እኮ ቀይ ባህራችንን የምንሻገርበት በትራችን ነው። እንደዚህ በቸልታ የምናየው ነገር አይደለም። እኔማ በጣም እየፈለኩት ነው ሱሲ። ግን አሁን ያላየውበት ቦታ ካለ እፈልገዋለሁ። የግድ ይሄን ፍላሽ ማግኘት አለብን። አንቺ እዚህ በትኩረት ፈልጊ። እኔ ከሰራተኛዋ ጋር ተቀጣጥረናል ዛሬ። ጸልይ ደግሞ እዛ ጥሩ ነገር እንዲኖር። እንዴ በአንድ እግሬ ቆሜ ነው የምጸልየው። ይሄ እኮ እኔ ነፃ ሊያወጣኝ የሚችል ፍላሽ ነው። እንዳገኘው ደግሞ ደውዬ ሰጥቻለሁ። ጸልይ ቆንጆ። እንኳን ፈጣሪ ያተረፈሽ። አመሰግናለሁ። ተሽሎኛል አባዬ። ግን አንተ ምኞት ይሄን ነበርማ። አንድ ሞት ነበር አይደል የምትፈልገው? ምን እያልሽ ነው ልጅ? ይሄን ያህል ጨካኝ አይደለሁም እኮ። አባዬ በጣም የምትገርም ሰው እኮ ነህ። በቃ ውሸት፣ ገንዘብ መውደድ፣ ማጭበርበር
ያንተ መገለጫ ሆኖ ቀሩ። ይሄ ነገር ስለተፈጠረብሽ በጣም አዝኛለሁ ቲና። ከልቤ ነው። ክፉሽን አልወድም። ምንም ቢሆን ልጄ ነሽ። ዝም በል አባዬ፣ አትዋሽ። እኔ ከተተኮሰብኝ ስንት ቀን እኔን ከመጠየቅ ፈንታ ሄደ ካሌብን ገንዘብ እንደጠየቀው ሰምቻለሁ። እንደዚህ አድርጎሽ ያለ ምንም ነገር ዝም ብሎ ነበር የፈለግሽው? እንደዚህ ስላደረገሽ ሊክስሽ ይገባል። በእኔ ስም ገንዘብ ለማግኘት ነው እንጂ አባዬ አንተ ለኔ ያስበክ እንዳልሆነ ግልጽ ነው። አንተ ለገንዘብ ያለክ ፍቅር ልጅን አሳልፈህ እንኳን እስከመስጠት እንደሆነ አውቀዋለሁ። አታስመስል ማለት ቁጭቶኛል የኔ ልጅ። እውነቴን ነው ተረጂኝ። እኔ ጸጸት ውስጥ እያለሁ የኔ ልጅ ያጠፋሁትን መመለስ ባልችልም አሁን ቁጭቶኛል የኔ ልጅ። እውነቴን ነው ተረጂኝ። አንሹ ቲና አንሹ። እኔ ጸጸት ውስጥ ነው ያለሁት የኔ ልጅ። ያጠፋሁትን መመለስ ባልችልም ነገሮችን ግን ለማስተካከል ፈልጋለሁ። ተው አባዬ አታስመስል። አንተ መቼም ለኔ ያስበክ አታውቅም። ጠብቅ፣ ፈጣሪ አንድ ቀን የስራህን ይከፍልካል። የፈጣሪን ተውና አንቺ ቅጭው ብትባይ ምን ታደርጊኛለሽ? አንተን ፈጣሪ ሲቀጣክ ነው ማየት የምፈልገው። እኔ አንተን አልቀጣም። ልክ ነሽ። ከሰው ቅጣት ይልቅ የፈጣሪ ቅጣት ይበልጣል። ግን ያን ያህል አትዘኝብኝ። በተቻለ መንገድ አሁን ነገሮችን ማስተካከል ጀምሬያለሁ። እስቲ እኔን አታነሳም ስልክ ስጭኝ። ከቤት ትችያለሽ? እስኪ ቆይ አባዬ አንዴ፣ ሮዛ በጣም እየደወለች ነው። ችግር ተፈጥሮ እንዳይሆን መልሼ እደውልልሃለሁ። ምን ሆነሽ ነው ቲና? በተደጋጋሚ እየደወልኩልሽ ስልክ ዘግተሽ እንኳን አታነሺም እንዴ? ምን ሆነ ነው ማን? አጣድፍከኝ እኮ። እሺ ቃል መጣች አንቺ ጋር? አይ አልመጣችም። ምንድነው የተፈጠረ ችግር አለ እንዴ? አዎ ቲና ችግር ተፈጥሯል። እርግጠኛ ነኝ ቀድማኝ ነው የምትደርሰው እሷ። አማን ምንድነው? ለምን የተፈጠረው ነገር አስነግረኝ። ቃል አንቺና ያ ቃል አባት አንድ ላይ ፎቶ የተነሳችሁ። ሄሎ እሺ የኛ ድብቅ ሴት ሄሎ እንዴ አማን ወይኔ ጉዴ። ቃል እንዴ መቼም ለምን እንደመጣ አውቀሽ ነው አይደል እንደዚህ የምትርበተበችው? አልነገረኝም። ምንድነው የተፈጠረው? ቃል ካሌብ የጀመረሽን እኔ ዛሬ ጨርስሻለሁ። ግንባርሽን ብዬ ነው መገላገልሽ። አልሰማም። ቃል ምንድነው የተፈጠረው? ቆይ ከአባቴ ጋር ምንድን ያላችሁን ነገር ልትነግሪኝ ትችያለሽ ወይዘሪት ቲና? ሁሉም ነገር ተረጋግተን ተቀምጠን እናውራ። አስረጅኝ እስቲ። ከአባቴ ጋር አንድ ክፍል ውስጥ አንቺ አንድ ላይ ነበርሽ። ፎቶውን አይቼዋለሁ። አንቺ ከአባቴ ጋር አንድ ክፍል ውስጥ ምን ትሰሪያለሽ? ቃል ተረጋጊ። አባዬ መቼም አንድ ክፍል ውስጥ ወድቆ እንደሞተ እናውቃለን አይደል? ቆይ ቲና፣ ያቺ ሴት አንቺ ነሽ? እንደዛ አይደለም። ተረጋጊና ላስረዳሽ። ቃል ከአባቴ ጋር አንድ ክፍል ውስጥ ነበራችሁ። ከዛ በኋላ ገፈተርሽው፣ ወደቀ፣ ከዛም ሞተ። ቆይ ቲና፣ ከዚህ በላይ ልታስረጂ የምትፈልጊው ነገር አለ? እንደሱ አይደለም ቃል። አንዴ ላስረዳሽ እባክሽ። መቼም የአባቴን ገዳይ እንዴት ስፈልገው እንደነበር ታውቂያለሽ አይደል? ሳገኘው ደግሞ ምን ላደርገው እንደምችል ጠንቅቀሽ ታውቂያለሽ። አዎ አውቃለሁ ቃል። ግን እኔ አባትሽን አልገደልኩም። አባቴን እንደገደልሽው የሚያሳይ ማስረጃ አግኝቻለሁ። ቆይ አባቴን እንዳልገደልሽው የምታሳየኝ ማስረጃ አለሽ? አዎ እችላለሁ፣ አመጣልሻለሁ። ግን ትንሽ ቀን ብቻ ስጪኝ። ትንሽ ከእጄ የምታመልጭበትን ቀን ነው የምሰጥሽ ቲና። ትሰሚኛለሽ? ዛሬ ከዚህ ቤት የትም አታመልጭም። ቃል በመጀመሪያ ተረጋጊ። ደግሞ መቆምም አልችልም። ቁስሌ አልደረቀም። እየጠበኩሽ ነው። ከአባቴ ጋር እንዴት ተዋወቃችሁ? ፎቶ ስለመነሳት እንዴት በቃችሁ? እንዴ ቃል በፊት ላይ ክለብ እንደሚሄድና አባቴ ከተለያዩ ሰዎች ጋር እንደሚያገናኝ ታውቂያለሽ አይደል? እና አባቴን ያገኘሽው ክለብ ነው? ቆይ እሺ እንደምታውቂው ለምን አልነገርሽኝም? እንዴ እኔ አንቺ አባት ይሁን አይሁን በምን አውቃለሁ ታዲያ? እሺ ቆይ ቲና፣ አባቴን ለምንድን ነው የገደልሽው?
ቆይ ምን አድርጎሽ ነው የገደልሽው አባቴ? እሺ አንቺ ራስሽ ለሶስና ደውይላት። ሞኝ አይደለሁም ቲና፣ በዚህ ሰዓት ስልክ እንድትደውይ የሚፈቅድልሽ። እሷ ጋር እውነታው አለ፣ እመኝኝ ቃል። ቆይ ለምንድን ነው ለእሷ መደውልላት? እሷ እዚህ ቤት ውስጥ ምን ትሰራለች? እውነተኛውን የአባትሽን ገዳይ እሷ ትነግርሻለች። ስልክሽን አንቺ ክፈች ፓተር ቶሎ በይ ደውይልኝ በዛው። አታንሳው ደግሞሽ ደውይላት። አይነሳም። ነይ አንቺ መጣሽ። ነይ ግቢ ቁጭ በይ። ሂጂ ግቢ ቶሎ በይ ቁጭ በይ። ምን እየተፈጠረ ነው ቲና? የአባቷ ገዳይ እኔ እንደሆንኩ ሰምታ ነው። ቃል አባትሽን ቲና ሳትሆን ወዳጅሽ ካሌብ ነው የገደለው። አላምንሽም። ካሌብማ የአባቴ ገዳይ ማን እንደሆነ ያውቃል፣ ደሞም ይነግረኛል። ቆይ ፍላሽ አለኝ አባትሽ ሲገደል የሚያሳይ ልስጥሽ። እኔ አላምንም። ፍላሹን አገኘሽው? አዎ ቲና፣ ሰራተኛዋ ሰጠችኝ። መጥቼ በአካል እንድነግርሽ ብዬ ነው። በጣም ነው የተደሰትኩት። ምንድን ነው ይሄ ፍላሽ? የአባትሽን ገዳይ ማወቅ ከፈለግሽ ይሄን ፍላሽ ከፍተሽ እዩ። ቆይ እዛ ላይ ኩሰክቼ ላሳይሽ። ተረጋጊ። አይዞሽ ቃል። የአባቴ ገዳይ ራሱ ሆኖ ነው የአባትሽን ገዳይ አሳይሻለሁ እያለ እየተጠቀመብኝ የነበረው። ይሄ ሰይጣን አልቆም። ሲጀመር ወዳጅ ከማይሆን ሰው ጋር ነው የተወዳጀሽው። ካሌብን ማመን ትልቅ ዋጋ ያስከፍልሻል። እኔማ የአባቴን ገዳይ ራሱ ያሳየኛል ብዬ ነው እሱን ያመንኩት። ይሄ ሰይጣን ሰራልኝ እኮ። እባክሽ ተረጋጊኝ ቆንጆ። ምንድነው? ምን ተፈጥሮ ነው? ቃል የአባቷ ገዳይ ካሌብ እንደሆነ አውቃ ነው። በቃ አይዞሽ ቃል፣ ተረጋጊ በእናትሽ። እኮ እንዴት እንደዚህ ሊያታልለኝ እንደቻለ ነው ያልገባኝ። ቆይ እንዴት ነው ያልጠረጠርኩት? ጥሩ ሰው ሆኖ ስለቀረበሽ ይሆናል ቃል፣ ራስሽንም አትውቀሽ። አማን ወይ ሁላችሁም ይቅርታ አድርጉልኝ። ከካሌብ ጎን ቆሜ እንደዚህ ያሰቃየኋችሁ ይቅርታ። ቲና ወይ ቃልዬ፣ እባክሽ ይቅርታ አድርጊልኝ። ብዙ በድዬሻለሁ። እባክሽ ይቅርታ። ኧረ ችግር የለውም አታስቢ። እኔም ብሆን የአባቴ ገዳይ ነው ብዬ ያሰብኩት ሰው ላይ እንዲህ ነበር የማደርገው። ለኛ አታስቢ፣
ዋናው ብቻ አንቺ እውነቱን አወቅሽ። አሁን ሁሉም ነገር ይስተካከላል። በቃ እውነታውን ካወቅሽ ፍላሹን ስጪ። አይ ይሄ ፍላሽማ እኔ ጋር ነው መሆን ያለበት። ይሄ ፍላሽ ስፈልግ ነው የኖርኩት። ብዙ ነው የደከምኩት። ይሄ ፍላሽ አንቺ አባት ሲገደል ብቻ አይደለም የያዘው። ብዙ የወንጀል ፋይሎች አሉበት። እባክሽን ስጪ ፍላሹ። እሱን ፍላሽ ይዤ ነው ይሄን ሰውዬ መበቀል መችለው። ይሄ እኔ በቀል ነው። አንቺ በፈለግሽው መንገድ ብቻ ተበቀይ። እሺ ቃል አሁን ፍላሹን ስጪ። ቃል ፍላሹን ስጪ በቃ። ይሄ ፍላሽ አንቺ ጋር ሆነ ችግር አይመጣብሽም። እሷን ግን ምንም ነገር ላይ ያደርጋት አይችልም። አሁን ሰውየው ከመምጣቱ በፊት መሄድ አለብን። አልሄድም። እዚሁ ጠብቀዋለሁ። እዚሁ ነው መደፋው። እንዴ እንደዚህማ አይሆንም። አንቺ እሱን ገለሽው ግማሽ እድሜሽን እስር ቤት መበስበስ ነው የምትፈልጊው? በዚህ ፍላሽ መሰረት ወንጀሉ ህግ እንዲይዘው ነው ማድረግ ያለብን። ለዚህ ደግሞ ነው ያለው ቃል። አሁን ወደ ቤት ሂጂ ማማ። እሺ ዛሬ ከሞት ላይ ያተረፍሽኝ ሶስዬ በጣም አመሰግናለሁ። እሺ በሚገርም ጊዜ ነው ፍላሹ እጃችን የገባው። በጣም ዛሬ ባይገኝ ኖሮ ሬሳዬ ላይ ነበር መደርሹ። መጣል እንዴ? አው ከመጣ ቆየው። ተኝተሻል ብዬ ትንሽ ረፍት ላድርግ የመኝታ ቤት ቆየው። ትንሽ ሲደክመኝ ረፍት ላድርግ ብዬ ተኛው። እስካሁን አልሰማሁም። ቆየ እንዴ ከመጣ? አው አንቺም ትንሽ እንግዳ በዛብሽ መሰለኝ። ሰው ሲገባም አትሰሚም። ደሞ ይሄንን ከምን ነገሩክ? እኔ ምልሽ ግን ምንድነው ሰው እዚህ ቤት የምትሰበስቢው? እና በሩን ቆልፌ ልቀመጥ እንዴ? ህመምተኛ መሆኔን አትርሳሽ። እሱን አልረሳሁትም ቲና። ግን የኔ ጠላቶች አብረው ገብተው የሆነ ነገር ያልጉሻል ብዬ ስለፈራው ነው። አታስብ። ማንንም ቢመጣ ካንተ የከፋ ነገር አያድርገኝም። እሺ እንደዛ ከሆነ እሺ። እኔ ግን ለራስሽ ብዬ ነው። ቲና ተጠንቀቂ። አሁንም በድጋሚ ልንገር ካሊብ፣ ምንም ቢመጣ አንተ ካስቀየኝና ካንገላታከኝ በላይ ማንንም አያንገላታኝም። አታስብ። አንቺ ለራስሽ ካላሰብሽ የራስሽ ጉዳይ። እኔ ግን ያሳስበኛል። ምን ነው አንተ ሳትገለኝ ቀድሞ እንዳይገሉኝ ፈርተህ ነው? መቼስ አንተ ለኔ አስበህ አይደል? እሺ ምንድነው እዚህ ቤት ሲሰራው አለው? ምን ነው እንደመጡ የነገሩ ሰዎች እንደመጡ ብቻ እንደ ቃል አቀብለው ከሄዱት ለምን እንደመጡ ምን እንዳረጉ ምን እንዳወራን አልነገሩም? ዝም ብለሽ አትቀባጥሪ ቲና። ምን ሊያደርጉ ነው እዚህ ተሰብስበው የመጡት? እንዲጠይቁኝ የፈቀድክላቸው መስሎኝ። እኔ ለአንድ ቀን ነው የፈቀድኩት። እሱንም ለአማንና ለቃል ነው። ለሶስና አልፈቀድኩላትም። እኔ እንዳትመጡ ብዬ ማለት አልችልም። ታማሚን ሊጠይቁኝ ነው የመጡት። ደግሞ ማንንም እንዳይመጣ የምትፈልግ ከሆነ ለጥበቃዎቹ ማንንም እንዳይገባ ብለህ ተናገር። ከዚህ በኋላ አንቺ ትሄጂላቸዋለሽ እንጂ ማንንም እዚህ ቤት አይመጣም። እሺ ምን ማለት ነው? አንቺ ትሄጃለሽ ማለት? ለተወሰነ ቀንና አማን ጋር ሆነሽ እንዲንከባከቡሽ ፈልጋለሁ። እዚህ ብቻሽን ሆነሽ እንድትታመሚ አልፈልግም። ከልብ ነው ካሌብ? እኔ ከዚህ እንደወጣ ፈቀድክልኝ? እውነትህን ነው? አዎ ከልቤ ነው ቲና። እውነት አንተ እኔን ከዚህ ቤት እንደወጣ ከፈቀድክልኝማ የሆነ ነገር አለ ማለት ነው። እኔ ዘና እንድትይና ከመምሽ ቶሎ እንድታገግሚ ነው እንጂ ሌላ ምንም ነገር አስቤ አይደለም። ቆይ በዛው ብቀርስ? ብከስስ? እንዴት ቆይ አንተ አምነኸኝ እዛ እንድሄድ ፈቀድክልኝ? ሳትከሽኝ በመቅረትሽ ለኔ በጣም ጥሩ ቦታ እንዳለሽ ገብቶኛል። ነገር ግን ከዚህ ቤት የማምለጥ ብዙ አማራጮች ነበሩሽ። እሱንም አላደረገሽም። ከዚህ ቤትም ላለመሄድ መወሰንሽን ተረድቻለሁ። አይደል? ልክ ነህ። እሺ ስንት ቀን ይፈቀድክልኝ እባክህ? ለ3 ወይም ለ4 ቀን ብቻ። እሺ እስካሁን ካባዬ ጋር እንደተጣላችሁ ነው? አልታረቃችሁም? ልትስማሙ አልቻላችሁም?
አሁንም አባቴ ነው እንደምትዩ ይሄንን የሰው ጭራቅ ተዋት ስደባ እንዴ ምንም ቢሆን እኮ አባቴ ነው ወይ ጉድ ያንቺ ደግሞ በዛ ምንም የአባትነት ማዕረግ የሌለው ሰው ነው ቢሆንም አባቴ ነው በቃ እኔ ትንሽ ተስተላል ቃል ምን ትፈልጊያለሽ? ምን ይስራልሽ? ምንም ፈልግ እባክሽ ቃል ተረጋጊ በቃ አሁን ካሌብ የእጁን የሚያገኝበት ሰዓት ደርሷል ተመስገን ነው አስባችሁታል ግን ይሄ ካሌብ የሚባል ሰውዬ ከህይወታችን ከወጣ ብቻ ህይወታችንን አመሰቃቀለው በጣም እንጂ በቃ አሁንማ አለቀለት ይሄ ጨካኝ ረመኔ ለእያንዳንዱ በደሉ እየቆጠርኩ ነው የምበቀለው ተነጋገርን አይደል እንዴ ቃል በቃ እሱን ለህግ አካላት አሳልፈን ከመስጠት ውጪ ሌላ ምንም አማራጭ የለንም እኔ ግን አይኔ ያየ 10 ቦታ በስጪ በስጉት ነበር መበቀል የምፈልገው ለእያንዳንዱ ነገር እየተበቀልኩ ማሰቃየት እሱ ነው የምፈልገው እሺ ከዛስ አንቺ አሁን ካሌብን ገለሹ በቁም እስር ቤት መበስበስ ነው የምትፈልጊው ቲናዬ በሽጉጥ እንደተመታሽ እኮ ሰምቼ ነበር ግን ደግሞ በመጣቱ ካሌብ ምን እንደሚያደርገኝ ታውቂያለሽ አይደል እዛ ብቻ ነው ነቃለው ሮስዬ አዎ እንኳንም አልመጣሽ ያጨካኝ ለማንንም አይመለስ ቆይ እንዴት ልትመጪ ይቻልሽ ማለቴ ጠፍተሽ ነው አንተ ደግሞ እንዴት ከካሌብ እጅ አመልጣለሁ ካሌብ ታሰረ ካሌብ ለሶስት ላራቀን እዚህ ከናንተ ጋር እንደሆን ፈቀደልኝ ካሌብ አንቺን በፈቃደኝነት ለቀቀሽ ቆይ እንዴት ማለቴ ግራ የሚያጋባ ነገር ነው እየነገርሽኝ ያለሽው ለኔም አልገባኝም ሂጂ ሲለኝ አላመንኩም ነበር የሆነ ያሰበው ተንኮልም አለ ቆይ እሺ ፍላሹ ማን ጋር ነው ያለው እኔ ጋር ነው ሶስና የሆነ ጉዳዮች ይዛ ነው እና ስትመጣ ፍላሹን ይዛን ሄደን ለፖሊስ ማስረከብ ነው ኡፍ ደስ ሲል በቃ ከዚህ በኋላ ሰላማዊ ህይወት አይደል እና አማንዬ ቤታችሁ እንድኖር ትፈቅድልኛለህ እና አማንዬ ከዚህ በኋላ እዚህ ቤት እንድኖር ትፈቅድልኛለህ እንዴ በደስታ ነው እንጂ ይሄ እኮ ቤትሽ ነው አመሰግናለሁ አማን እንዴት ነሽ ቃል ተረጋጋሽ ምን አደርጋለሁ ብለሽ ነው አንድ ሰው መልካምና ጥሩ ሰው መስሎ ሲያታልልሽ እንደማይት የሚያም ነገር የለም ያው ልክ ነሽ ግን ካሌብ የሚታመን ሰው አይደለም በጣም መሰሪና ተንከሲስ የሆነ ሰው ነው እኔ እንደዚህ አይነት ሰይጣን የሆነ ሰው አይቻላቅም ይሄ ካዲ በቃ አሁን ተረጋጊ ከዚህ በኋላ ሁሉም ነገር ይስተካከላል እቺን ፍላሽ ይዘን ለፖሊስ ማስረከብ ብቻ ነው ከዛ በኋላ ሁሉም ነገር ያልቀለታል እባክሽ ቲና አንድ ነገር ልለምንሽ አይሆንም ግን እንዳትይ ምንድነው ቃል ፍላሹን ለፖሊስ ተሰጠው እባክሽ አብረሽ ሊድ ይሄ ሰውዬ እጁ ላይ ካቴና ሲገባ ማየት ፈልጋለሁ ችግር የለውም ቃል አብረን እንሄዳለን አመሰግናለሁ ቲና ቆይ ሶስና ስንት ሰዓት ትመጣለች 5 ሰዓት ነበር ያለችኝ ግን አሁን 5 ተኩል ሆኗል ቆይ እስኪ ልደውልላት ምን ሆነ ነው ደውልላት እሺ ሁለት ጎባሎች ፍቅራችሁ በጣም ጨምሯል
አንድ አይነት አላማ ሲኖር እኮ እንዲህ ነው። ቲና ካንቺ ጋር ምንም አይነት አላማ የላትም። እኔን ለመጣል ፍላጎት የላትም። እንደምትፈልገው ይሆንልህ። እሺ አሁን አትነዝጂ። ለምን መጣሽ? ልሰናበትህ። ምን ማለት ነው ደግሞ ይሄ? ቲናን ለምን ከቤት አስወጣት? ትንሽ እንድትዝናና ፈልጌ ነው። አይመስለኝም። አንተ ጥቅም እስከሌለ ድረስ የሆነ ነገር ምንም አታደርግም። እንተዋወቃለን እኮ። እኔን አሸውደኝም። ምን ማለት ነው ይሄ? ቲናን ከዚህ ቤት ካስወጣሃት ዛሬ እዚህ ቤት የሚሰራ ወንጀል አለ ማለት ነው። እሱ አንቺን አይመለከትሽም ሶስና። መስመርሽን አትለፊ። እየተዋወቅን ተው እንጂ ካሌብ። የኛ መርማሪ ለምን ዩኒፎርም ለብሰሽ ቃል አትቀበይኝ? እሱ እኮ ነው የቀረሽ። አይ እኔ እንኳን ሲቪል መሆን ይሻለኛል ብዬ ነው። እሺ አሁን ምንድነው ከኔ የምትፈልጊው? አንድ ነገር ብቻ ልነግርህ ነው። ምን? ባንተ ምክንያት ምን እንደሆንኩ ታውቃለህ? ግን ባንተ ምክንያት ምን እንዳጣ ታውቃለህ ካሌብ? አሁንም ይሄ ያስወለድከው ባንተ ምክንያት ነው እያልሽ ልትጨቀጭቂኝ ነው እንዴ? እስካሁን እኮ ብታገቢ ኖሮ 3 ልጆች ታደርሺ ነበር። ምንድነው አንድ ነገር ለጭቅጭቅ ማብዛት? እሱን ነው ያሳጣኸኝ ካሌብ። ማለት ምኑን ነው ያሳጣውሽ? ሌላ አግብቶ መውለድ እንዳልችል ነው ያደረከኝ። ላንተ አንድ ልጅ ማስወረድ ነው አይደል? ለኔ ግን የእድሜ ልክ ስራት ነው። ምን ማለት ነው? ምንድነው የምትቀባጥሪው ዛሬ ሶስና? ምን ሆነሻል? የኔን ህመምና ያንተን የመበቀል ፍላጎት በውስጥ አምቄ ነው የኖርኩት። ዛሬ ግን የመጨረሻ ስለሆነ ልነግርህ ነው የመጣሁት። የማን የኔ መጨረሻ ነው ወይስ ያንቺ መጨረሻ የደረሰው? የማን እንደሆነ በቅርብ ሰዓት ውስጥ እናውቃለን። አትቸኩል። እሺ ልስማሽ። ምንድነው የሆንሽው? ቀጥይ። እኔ አንተ ህይወት ውስጥ ስመጣ ምንም ፈልጌ አይደለም፣ አፍቅሬ ነው። ከዛም አረገዝኩልህ። አንተ ግን ልጄን አስገድደህ እንድገለው አደረግኝ። ለምን? የልጆችን ውርስ እንዳይካፈል አይደል? ሶስና እባክሽ ነገር መደጋገም ምን ያስፈልጋል? ዝም ብለህ ስማኝ ካሌብ። እኔ ልጄን ማሳደግ አያቅተኝም ነበር። አንተ ግን አስገድደህ እንዳስወርድ አደረግኝ። ታውቃለህ? አንተ ባደረከው ህገወጥ ውርጃ ምክንያት እኔ ልጅ መውለድ አልችልም። የአንድ ሴት ልጅ የመጨረሻ ግቧን ትዳር አሳጣኝ። እስካሁን ትዳር መያዝ አልቻልኩም በአንተ ምክንያት። ያስደነግጣል አይደል ካሌብ? ምን ያህል ለልጅ እንደምጓጓ አብረን በነበርንበት ሰዓት ታውቀዋለህ። ሶስና እባክሽ ምንድነው ወሬ አደጋግሚ እንዴ? ያንን ውብ የሆነ ህልሜን ነጠቀኝ። እሺ አሁን ይሄን በቀል በምንድነው ማወራረደው? ምን ማለት ነው ደግሞ ይሄ? ምንም ባደርግ ህይወቴን ድጋሚ እንደማልመልሰው አውቃለሁ። ግን የኔን አይነት ጉዳት ሌላዋ ሴት ላይ እንድትፈጽም አላደርግም። እና ምን ልታደርጊ? እኔ ምንም አላደርግም። የሚቀጣው አካል ግን ይቀጣል። ይቅርታ አባዬ፣ አልተመቸኝም ነበር ትንሽ ጉዳይ ይዤ። ግን በሰላም ነው? ደግመህ ደወልክ? እኔ አማን ቤት ነኝ። ምን ነው ደህና አይደለም እንዴ አባዬ? እኔና ቃል ብቻ ነን ያለነው። ምን ነው አባዬ ችግር አለ እንዴ? የተፈጠረ ነገር አለ? ግራ አጋባኸኝ እኮ። ምን ሆነሃል? እሺ እሺ አባ እሺ ምነው አቶ በላይ ደህና አይደለም እንዴ? ኧረ ደህና ነው። ምን ነው? አይ ደህና አይደለም እያልሽ ስጠይቂው ጊዜ እኮ ነው። ፍቅር ሲያበዛብኝ ገርሞኝ ነው። ልጄ እያለ ሲጠራኝ ምን ነው ሊሞት ነው እንዴ ብዬ ነው። ምንድነው በቴክስት ፍቅሩን እየገለጸልሽ ነው? አይ ቴሌ ነው።
ቲና ከኔ ምን እየደበቅሽ ነው? ይሁን ነገርማ እያደረግሽ ነው። ከጀርባዬ የሆነ ነገር አለ። ምንድነው እየሆነ ያለው? ቲና ከኔ ምን እየደበቀች ነው? የሆነማ ሴራ አለ ከጀርባዬ። እደርስበታለሁ። ቃል በጣም ነው ያሳዘነችኝ። ብታይ አባቷ የተመረዘበትን ቪዲዮ እያየች በጣም ስታለቅስ ነበር። ስታሳዝን። አዎ በጣም ተሳዝናለች። እስካሁን እኮ የአባቷን ገዳይ ለማግኘት ነው ከካሌብ ስርስር ስታሸረግድ የነበረው። አይገርም? የአባትሽን ገዳይ እነግርሻለሁ እያላት ቃልን ሲያሻት ነበር ራሱ ሆኖ። አሁን ግን ማስረጃውም ስለተገኘ ቲናም ነጻ ትወጣለች። ስለዚህማ ካሌብን በቅርብ ቀን ወደ እስር ቤት እንሸኘዋለን ማለት ነው። ዛሬ ሁሉም ነገር የሚያበቃ ይመስለኛል። ይገርማል። ይሄ ሁሉ ትርምስ በአንድ ፍላሽ መፈታቱ ይገርማል። አይገርምም? ይቺ ሶስና የተባለችው ሴት በጣም ትልቅ ስራ ነው የሰራችው። ከካሌብ ኋላ ሆነ ሳትፈራኝ ሁላ ስራ መስራት በጣም ትልቅ ድፍረት ይጠይቃል። በጣም ትልቅ ድፍረት ይጠይቃል። ለዛም ነው ወገቧን ታጥቃኝ ፍላሽ ስትፈልግ የነበረው። ይሄ ሰይጣን ልጇን እኮ ነው የገደለባት። ምንም ብታደርግ አይፈረድባትም። አይ ካሌብ የስንት ሰውን ባና ደም ይሆን የተሸከመው። ግን መታሰር ብቻ በቂ አይደለም። ቃል እንዳለችው መገደል ነበር የነበረበት። ከታሰረ በኋላማ ሲፈታ ድጋሚ አውሬ ሆኖ ነው የሚወጣው። ቢሆን ጥሩ ነበር። ግን የሱ ሳይሆን የኛ ህይወት ነው የሚበላሸው። ለነገሩ መታሰሩም አንድ ነገር ነው። ከዛ የሰላም አየር እንተነፍሳለን። በጣም እንጂ እሱ እኮ ነው የኛን ህይወት ያመሰቃቀለብን። ምን እንዳማረኝ ታውቃለህ? አላውቅም። ምን አማረሽ? ይሄ ሰውዬ ታስሮ ከዛ በኋላ ማን ያዘኝ ማን አገኘኝ ሳልል በነፃነት መተንፈስና መሄድ እና ምን ሮዛ ካሌብ ያገታቸውን ጓደኞቼን በሰላም ማግኘት። አይዞሽ ሮዚ ይገኛሉ። እሺ እኔ እንጃ አማን፣ በሰላም የማገኛቸው አይመስለኝም። በጣም እፈራለሁ። ይሄ ሰይጣን ሸጧቸው ከሆነ እኮ። እሺ ታይ እንደዚህ አትበይ ሮዚ፣ ምንም ሳይሆኑ እናገኛቸዋለን። አማን ይሸጣቸዋል እንጂ መቼስ እስካሁን አግቶ አይቀልባቸውም። እሱን ለፍርድ እናቅርበው እንጂ በህግ ፊት የት እንዳደረሳቸው እንጠይቀዋለን። ከሸጣቸው የት እናገኛቸዋለን? ከየትም ብለን እንፈልጋቸዋለን። አንቺ አትጨነቂሽ። እሺ ብቻ ይሄን ሰይጣን ሰውዬ ገላግለን። ወያው ፈጣሪ ይርዳን። ወይ ሱሲ አሁን ጨርሻለሁ። መሄድ እንችላለን። አሁን መሄድ አንችልም ሱሲ፣ አንድ ነገር ተፈጥሯል። ምን ነው? ምን ተፈጠረ? የት ነሽ? እዚሁ ካሌብ ሰፈር ተገናኝተን እናውራ። በቃ ወደኛ ሰፈር ነኝ። እኔ ማውን እወጣለሁ። ስደርሽ ደውይልኝ። ፍላሹስ አለ ሱሲ። በቃ ስንገናኝ እናወራለን። እየወጣሁ ነው። አንቺ ምን እሺ? ወዴት ነው? አየር መቀበል ፈልጌ ነው። ዛሬ ደግሞ ምን ተገኘ በዚህ ሰዓት? ያው ታስሮ የተፈታ ሰው ምንም ነገር ያደርግ የለ። ለዛ ነው ትንሽ ወጣ ብዬ አየር ምናምን ልውሰድ ብዬ ነው። አይደል? አዎ ከፊታችን ደግሞ ከባድ ነገር አይደለም ይገጥመን። ካሁኑ ለመረጋጋት ይጠቅመኛል። ቆይ ሶስና አልደወለችልሽም እንዴ እስካሁን?
አልደወለችም። ትቆያለች መሰለኝ። ስልክም ስደውልላት አታነሳም። እሺ በቃ ሳይመሽብሽ ደርሰሽ ነይ። ቆይ የሆነማ የደበቀችው ነገር አለ። ከጀርባው የተጠነሰሰ ነገር ያለ ይመስላል። ደርስበታለሁ። ምንድነው ከጀርባው እየተደረገ ያለው ነገር? ይሄንንማ ማጣራት አለብኝ። ምንድነው የተፈጠረው ነገር? አባዬ ደውሎልኝ ነበር። እና ቢደውልልሽ ምንድነው እንደዚህ የሚያርበተብትሽ? አባዬ ካሌብ ጋር የሆነ ፋይል ይዞበታል እና ብዙ ጊዜ በገንዘብ ምክንያት ሲደራደረው ሰምቻለሁ፣ ግን ምን እንደሆነ አላውቅም። እና ምን ሆነ? ዛሬ አባዬ ደውሎልኝ እንደተጸጸተና መረጃውን ለኔ አሳልፎ እንደሚሰጠኝ ነገረኝ። ቆይ አሁን ምንድነው እንደዚህ የምትዶሉቱት? የምርሽን ነው የምታወሪው? እውነት ጠዋት ደውሎልኝ ያ ነገር ተፈጠረ። አሁን ደግሞ ሲደውልልኝ እንደዚህ ብሎ ነገረኝ። ቆይ ለምን ላንቺ አሳልፎ ሊሰጥሽ ፈለገ? እኔም አልገባኝም፣ ግን ለማንም እንዳልናገር 11 ሰዓት ቀጠረኝ። ታምኛለሽ ቲና? አባትሽ አንቺን ምንም ለማድረግ ወደ ኋላ አይልም። ልክ ነሽ። እኔም አስቤው ነበር። የተጨነቀ ይመስላል። ካሌብ ሰዎችን ልኮ እያስፈራራው ነው መሰለኝ። እና ቆይ ራሱ ለፖሊስ አሳልፎ መስጠት እየቻለ እንዴት ላንቺ ሊሰጥሽ ፈለገ? እንጃ፣ እኔም አላውቅም። ብቻ መጠንቀቁ አይከፋም። ለማን ነገርሽው? እሺ ለማንም አልተናገርኩም። እውነት እንዳለ ሆኖ የካሌብ ወንጀል ብዙ ስለሆነ በተለያየ ወንጀል ክስ መክሰስ እንችላለን። ስለዚህ ሄጄ የሚሆነውን ልይ። መቼስ አይገለኝም አይደል? ምንም ቢሆን ግን ጥንቃቄ እንዳይለይሽ። አሁን አብረን እንሂድ። ለማንም እንዳትናገሪ ብሎኛል ብዬሽ እኮ እኔ እዛ ሰፈር ሆናለሁ። ሁኔታው ካላማረሽ ደውይልኝ። እኔ ቀስ ብዬ ፖሊስ ይዤ እመጣለሁ። እሱ ጥሩ ሀሳብ ነው። ስለዚህ እንሂድ። ቆይ እኔማ ጉዳችሁን ነው ማየው። እነዚህ ሁለቱ ጎባኖች ምን እያካሄዱ ነው? ሃሎ፣ ምንድነው? ካዝናዬ ምን ሆነ እንዴ? ማን ከፈተው? ምን? ማን ነው እንደዚህ አይነት ስራ የሰራው? ሶስና? እሺ በቃ ቻው ቻው ቻው። ወይዘሮ ሶስና፣ ለካ ፍላሹ በእጅሽ ስለገባ ነው እንደዚህ ጥጋብ ጥጋብ ያለሽ። በቀሌን በቀልበት ሰዓት ደረሰ።